የኢትዮጵያ የጅቡቲ መስመር ላይ ብቻ መንተራሷ ጉሮሮዋን ለአንድ የሆነ መስመር ብቻ እንደማቀበል ነው ስለዚህ በዓለም ትልቅ የሆነች ሀገር ፈጽሞ ልትኖር አትችልም ያለ ባህር በር የባህር በር እንደዚሁ መወጣጫ የማግኘት ስትራቴጂ ይዛ በቆራጥነት ተነስታለች ማለት ነው ያካባቢው የመረጋጋት ጉዳይ ላይ የደህንነት ጉዳይ ላይ ያላት ዋጋ በዓለም አቀፍ ማህበረሰብ ደረጃ ትልቅ ዋጋ የሚሰጠው ነው الافريقي ونحن نتحدث عن وجود قواعد عسكريه لدول كبرى قاعده امريكيه فرنسيه እንግዲህ አሁን ላይ የኢትዮ ኤርትራ በባህር በር የኢትዮ ጥያቄ መሰረት የተፈጠረ ልዩነት አለ ወይ ችግሮች አሉና ከዛ ጋር ተያይዞ የዓለም አቀፉ ማህበረሰብ ምንድነው ይፈልገው የኢትዮጵያ ፍላጎት እንዳለ ሁሉ በዓለም አቀፍ ደግሞ ታላላቅ ሀገራት በዚህ በቀይ ባህር ላይ ደግሞ የተለያዩ የራሳቸው ሆነ የጦር ቤዝ አላቸው كذلك ايضا تركيا من እንደዛው بداية اهلا بحضرتك واهلا بالساده المشاهدين سلامتا نو بطبيعه الحال العلاقات ما بين اريتريا واثيوبيا شهدت محطات خلال الفترة الماضية منذ استقلال اريتريا في عام 1993 يا ارترا ب 1993 መገንጠል በኋላ በኤርትራና በኢትዮጵያ መሐከል ያለው ግንኙነት ወጣ ገባ የሆነ ሁኔታዎች የታየበት ነው ከሁኔታ ማለት ومنذ استقلال اريتريا عام 1993 فقدت اثيوبيا الجغرافيا جزء كبير من الجغرافيا السياسيه بها وهو በዚህ የኤርትራ የ1993 መገንጠል ኢትዮጵያ በዚህ አካባቢ ያላትን የፖለቲካ ጂኦግራፊ ወይም ከፍተኛ የሆነ በጣም ሰፊ የሆነ ጉዳይ አጥታለች ይላል انها تطل على ميناء بحر وبطبيعه الحال በተለይ ወደ ባህር በር መውጣቷን እና የባህር በር ማግኘቷን ወይም ደግሞ የነበራትን የባህር በር አጥታለች لا توجد قوة إقليمية بدون منافذ بحرية ስለዚህ በዓለም ትልቅ የሆነች ሀገር ፈጽሞ ልትኖር አትችልም ያለ ባህር በር خلال الفترة من 93 حتى الآن وأثيوبيا تبحث حثيثا على إيجاد منافذ لها على البحر الأحمر ስለዚህ ኢትዮጵያ ከጥንት ጀምሮ የባህር በር እንዲኖራት ትፈልጋ ከዚህ ካጣችው ጊዜ ጀምሮ تعاونت مع جيبوتي لإيجاد منفذ لها على البحر الأحمر كجيبوتي غارا لمتبابر موكرا نبر يبحر بر اندتاغي لمرور تجاراتها من خلال جيبوتي 95% من تجارة أثيوبيا واعتقد فيما سبق من السادة الأفاضل اللي كانوا مع حضرتك منذ قليل تكلموا وأفاضوا في هذا الشأن بزي ጉዳይ ላይ ከእኔ በፊት የተወያዩት ማለት እኔና ኤርትራዊው ማለት ነው በጣም ብዙ ነገሮችን ዳሰዋል ስለዚህ ብዙ ነገሮች ማለት አልፈልግም ከጅቡቲ ጋር በተያያዘ ከሶማሌ ጋር በተያያዘ ይመስላል ولكن تأمين سلاسل الإمداد من أثيوبيا إلى جيبوتي خاصة في إقليم عفر والاضطرابات الأمنية التي حدثت به وامتدادات العرقية التي تتعلق بالمنطقة فيما يتعلق بالعفر أو القوميات الأخرى ስለዚህ በኢትዮጵያ በኩል የጅቡቲ መስመር ላይ 95% የሚሆነውን የወጪ ገቢዋን ጉዳይ በሱ በኩል እየፈጸመች ነው ነገር ግን አንድ ብቻ ይሄ መወጣጫ በሆነ አጋጣሚ ኢትዮጵያ ውስጥ በተፈጠረ ችግር ይሄንን ለመጠቆም የፈለገው የትግራይ የህዋቱ መራሽ አጥፊ ቡድን ከማዕከላዊ መንግስት ጋር በተለያየበት ጊዜ ሚሌ ሲል ትዝላችኋል ሚሌን ከያዘን ሚሌን ካቆረጠን ከግብጽ ጋር ሆነው አብረው እንደዛ ሲሉ ነበር ይሄ ማለት ነው አንድ የኢትዮጵያ ጉሮሮ ጅቡቲ ምትባላለች ሚሌ የሚባል መንገድ አለ እሱን ከያዘን አለቀ ኢትዮጵያን እናቆማታለን የሚል ህልም ነበራቸው ስለዚህ ይሄ ህልም ቋሚ ነው ማለት ነው ስለዚህ ሰውየው ያቺን ነው የሚጠቁመን አሁን አንድ ግብጻዊ ያቃል የኢትዮጵያ የጅቡቲ መስመር ላይ ብቻ መንተራሷ ጉሮሮዋን ለአንድ የሆነ መስመር ብቻ እንደማቀበል ነው
ያ ማለት ያቺ መስመር ላይ ተረባርቦ ማንም ጥፋተኛ ከሰራ ኢትዮጵያ ወጪ ገቢዋ የሚባል ነገር አይኖርም ማለት ነው በቃ አለቀ ስለዚህ አማራጭ ግዴታ ነው ይሄ የኔ ጭማሪ ነው ማለት የኔ ሐሳብ ነው ማለት ግልጽ ስለሆነ ማለት ነው እሱም እንደዛ ለማለት ነው ይሄደ ያለው التي تتماس مع بقية دول الإقليم الجغرافي هذا أثر على استقرار واستمرار وديمومة سلاسل الإمداد الأثيوبية ስለዚህ ይላል ይሄ የኢትዮጵያ የገቢ ወጪዋ መስመር ጉሮሮዋ አንድ ብቻ መሆኑ በተለያዩ ጊዜዎች በሚፈጠሩ ማንኛውም አጋጣሚዎች ኢትዮጵያ ላይ ያለ መረጋጋትን ችግር ያሰፉታል ለምሳሌ እናንተ የምታውቁት ነው በኢትዮ የማከላዊና የህዋት ጊዜ የህግ ማስከበሩ ጦርነት በሚደረግበት ወቅት ቤንዚን በጣም ተወዶ ነበር ምክንያቱም መስመሩ ላይ ችግር ስላለ አሁንም ቢሆን የተለያዩ ሌላው ቀርቶ አንድ ተሳቢ መኪና ተገልብጦ መስመሩ ላይ ወይ ችግር ደርሶበት አንድ በቃ አስፋልትና እዛ ላይ ያ መኪና ጎታች መጥቶ እስከሚያነሳው ድረስ ብቻ ባለው የተወሰኑ ሰዓታቶች ወይም አንዳንዴ ቀንም ሊወስድበት ይችላል ወይ ሁለት ቀን ሊወስድበት ይችላል በዚህ ምክንያት ብቻ እዚህ ያለው የአዲስ አበባ ህይወት ይመሰቃቀላል ቤንዚን ማደያዎች የለም ብለው ይዘጋሉ ገንዘብ መጨመር ይፈልገው ይጨምራል ቤንዚን ሰርቆ ከዛ በጎን ደግሞ በውድ ዋጋ መሸጥ የሚፈልገውም ዱርዬ ስራውን ይሰራል የመሳሰሉ ያ ብቻ አይደለም ሌሎችም ጉዳዮች ላይ የህፃናት ወተት ላይ ዋጋ ይጨመራል ምክንያቱም የመተላለፊያው ተይዞ ትንሽ ከቆየ የለም የሚሉ ሰዎች ይበዛሉ በኢትዮጵያ ይሄ ነው ያለው ስለዚህ አንድ ጉሮሮ ብቻ ተማምኖ መቀመጥ በአሁን ሰዓት ላይ ብዙ ጉሮሮች እንዲኖር ማስቻል ያለበት ሁኔታ ያለ በጣም አደጋ ነው واستقرار تجارتها مع العالم الخارجي هذه واحده ስለዚህ ይላል ይሄ ለአንድ ሀገር መረጋጋት አንድ አማራጭ ላይ ብቻ መቀመጥ በጣም ከባድ ነው ስለዚህ ይሄ አንዱ የኢትዮጵያ ችግር ነው ይላል እንደዚህ ወደ ባህር በር እንድትመጣ የሚያጓጓት النقطه الثانيه خلال الفتره الماضيه سعت اثيوبيا الى اعاده احياء اسطولها البحري مره اخرى رغم انها لا يوجد لها منفذ بحري ሌላው ኢትዮጵያ ምንም እንኳን የባህር በር ባይኖራትም ነገር ግን የባህር ኃይል የሚባለውን ያጣችውን ከዚህ በፊት የነበራትን ነገር ማስመለስ ከጀለች بما يشير الى وجود استراتيجيه واضحه لاثيوبيا الى اعاده ايجاد اسطول بحري لها وايجاد منفذ بحري لها هذا ስለዚህ ይሄ ምንድነው የሚያሳየው በኢትዮጵያ በኩል የባህር ኃይሏን ማስመለስ የባህር በር እንደዚሁ መወጣጫ የማግኘት ስትራቴጂ ይዛ በቆራጥነት ተነስታለች ማለት ነው دعاها الى التحرك حثيثا تجاه دول الجوار الجغرافية التي تطل على المنافذ البحرية صحيح ስለዚህ በተለያዩ የባህር በር ላይ የወጡ ሀገራት ጋራ የተለያዩ ድርድሮችን ንግግሮችን እና ምንድነው ሰው ልውውጦችን ጀመረች اتجهت على سبيل المثال الى ارض الصومال ለምሳሌ ወደ ሶማሌላንድ ሄደች مع اتفاقيه خارج اطار الشرعيه الدوليه لان ارض الصومال اقليم ይህ ግን የኢትዮጵያ ሶማሌላንድ ስምምነት ግን ከዓለም አቀፉ ስምምነት ወጣ ያለ የሆነ ወይም ከዛ ፍሬም የወጣ ነው ለምን ቢባል የሶማሌላንድ የምትባለው ሀገር እውቅና የሌላት ሀገር ከመሆኗ የተነሳ በዓለም አቀፉ ማህበረሰብ كان له حكم ذاتي ولكن يخضع في النهايه الى السلطه المركزيه اللي موجوده في الصومال وهذا يؤثر على الاستقرار في ምንም እንኳን ይህ ሀገር ማለት ሶማሌላንድ የራሱ የሆነ ነፃነት ያለውና ራሱን በራሱ የሚያስተዳድር ሀገር ቢሆንም ዞሮ ግን የመጨረሻ ስልጣኑ በዓለም አቀፉ ማህበረሰብ ዘንድ ለዋናው የማዕከላዊ ሀገር ሞቃዲሾ ማለት ነው ለዛ የሚወሰን ይሆናል ይላል ግን አይደለም منطقه القرن الافريقي وشرق افريقيا ثم وعندما وجدت ان هذا يواجه كثيرا من المعضلات والمشاكل تحولت الى اريتريا بعض الاعتراضات ስለዚህ ይሄ ደግሞ የሶማሌላንዱ መስመር በጣም እንቅፋቱ የበዛበት በጣም ብዙ ተጽዕኖ ያለበት እንደሆነ ኢትዮጵያ ባወቀች ጊዜ ወደ ኤርትራ ዞረች
تحولت إريتريا. وهنا بقى نأتي إلى إريتريا وأسباب التنافس أو أسباب الصراع المتصاعد حاليا الذي قد ينظر ስለዚህ አሁን ደግሞ ወደ ኤርትራ እስኪ እንሂድና ከኤርትራ ጋር በተያያዘ ያለው ውጥረትን በተመለከተ እስኪ እንየው ወይም መጓተትን حرب ما بين الدولتين الاستقرار في المنطقة ምናልባት ይህ አሁን ደግሞ አካሄድ كإرترا غارا طورنت ليامت أي ميشل ليهون يشلال الشرق والقرن الأفريقي معرضة وهي على فكرة بالمناسبة هي معرضة لعدم الاستقرار منذ خطوات اتخذتها أثيوبيا في إطار استراتيجية أثيوبية تسعى إلى الهيمنة في منطقة القرن والشرق الأفريقي. يهدقمو إثيوبيا بأفريكا كند أكاهدوان بمنايبت وقت كإرترا غابتشا سايون قدايو باتك علي بأفريكا كند لاي የበላይ መሆን ነገሮችን ሁሉ የመቆጣጠር ፍላጎት አላት ይላል ያው ግብጻዊ ስለሆነ አፉ ያላችሁ ትስሙት ወይም ይቅር ያላችሁ ስሙት اثيوبيا بدون منافذ بحريه تفقد كثير من قوتها الاقليميه ምክንያቱም ይልና ኢትዮጵያ ያለ ባህር በር ብዙ ኃይሏ ወደ ኋላ ይቀር ነው የሚሆነው አቅሟ በጣም ያነሰ ነው የሚሆነው ይሄን ያቀ أطلقت منذ أفتكر 4 أو 5 أشهر استراتيجية اسمها استراتيجية الجسمين المائيين فيما ስለዚህ የኢትዮጵያ አሁን ላይ አዲስ የጀመረችው ስትራቴጂ ባለፉት 5 ወሮች አካባቢ የሁለት ውሃዎችን መመርኮዝ እና ሁለቱን ውሃዎች እንደ ምንድነው ይባል የኃይል መመርኮዣ አድርጋ ይዛቸዋል علق بالمياه العذبة وفيما يتعلق بالمياه المالحة هي تعتقد ان عند نጹህ ውሃ በሌላ በኩል ደግሞ ጨዋማ ውሃ ሁለቱን ውሃ ለመጠቀም የሞከረች انهت ملف المياه العذبة باستكمال او افتتاح سد النهضة الأثيوبي ስለዚህ የንጹህ ውሃው ጉዳይ የህዳሴውን ግድብ በመጨረስ አጠናቀዋለች ስለዚህ የዛ ጉዳይ ተዘግቷል ነው تتجه الى الجزء الثاني من الاستراتيجية وايجاد منفذ بحري القطر ስለዚህ ሁለተኛው ግን የጨው ውሃው የባህር በር በማስገኘት የሚመጣ ነው القطر التعاونية او دكتور رأفت انا اود ان اتعرف على الاطر القانونية والتاريخية يعني እኔ አሁን መፈልገው ይላል እስካሁን ያው የተቀሰው ነገር ተባለና የሚታወቅ ነው ግን ምን ይላል እኔ አሁን ማወቅ መፈልገው ታሪካዊ ዳራውንና ይሄንን የባህር በር ለማግኘት ኢትዮጵያ የምትሄድበት ሂደት እንደዚሁም የህጋዊ አግባቡ እንዴት ይታያል اثيوبيا تقول هناك اطار يعني تاريخي አንደኛ ኢትዮጵያ አሁን ላይ ታሪካዊ የሚባል ድርሻ ታሪካዊ የሚባል فريم አላት በሱ ምትገባበት አንድ وربما قانوني ايضا ሌላው ህጋዊ የሆነም አግባብ አለኝ ይያለች ነው ኢትዮጵያ የምታነሳው وهو ما ترد عليه اريتريا في نفس الوقت بان هذا الامر غير صحيح ما በኤርትራ بكل ደግሞ ልክ አይደለም እየተባለ መልስ የሚሰጥበት ما مدى احقيه وقانونيه وتاريخيه طلب اثيوبيا وكذلك بالعكس على التاريخ والقانون رفض اريتريا አሁን ላይ የኢትዮጵያ በታሪካዊም ይሁን በህጋዊ አግባብ ይህንን የባህር በር የማግኘት ሂደቷ እንዴት ይታያል በተቃራኒው ኤርትራ ታሪካዊም ሆነ ህጋዊ አግባብ ደግሞ የላትም የሚለው የመከልከል አካሄድን እንዴት ነው የምናየው خلينا نرجع للاطار التاريخي على مدار العهود السابقه او القرون السابقه في فتره الامبراطوريه الاثيوبيه اريتريا كانت خاضعه للسلطه الاثيوبيه او በኢምፓየር ስቴት ድሮ ጀምሮ ኤርትራውያኖች በደንብ ስሙ ህግ ተማሪ ነኝ ታሪክ ተማሪ ነኝ የሚል በሙሉ ይሰብሰብና ይሄን ሰው ይስማው በዚህ በተለይ የባህር በር ጉዳይ ላይ በጣም በአካባቢው ላይ ዕውቀቱ ያለው ዶክተር ነው በዚህ ጉዳይ ላይ የሰራው ነኝ ብሎ ነው የቀረበው ስለዚህ ምን ይላል ኢቭን የማይፈልግ ሰው የኢትዮጵያን መገንጠል የኢትዮጵያና ኤርትራን አብሮነት የማይፈልግና የሰራ አካል የላከው ወይም የነሱ ተላላኪ የሆነ ሰው ምን እንደሚል ስሙት ምን ይላል ኢትዮጵያ ማለት ከኢምፓየር ስቴቱ ጀምሮ ከድሮ የዳማት የአክሱማይት የሌሎችም ያጼዎች ስርዓት በነበረበት ጊዜ ኢትዮጵያ የባህር በር ባለቤት ነበረች ይላል ይሄ አንዱ ነው የኢትዮጵያ የባህር በር ባለቤትነት ግልጽና የታወቀ ነገር ነው ይለናል ይሄ
የመጀመሪያው ኢቨን ግብፃዊው የሚነግረን የሆነ ጉዳይ ነው። الإمبراطورية الأثيوبية، فهذا هي المرجعية التاريخية التي تنظر إليها أثيوبيا، إنها منذ التاريخ إنها ስለዚህ ይህ በታሪክ ይላል በኢምፓየር ጊዜም የአጼዎች ጊዜም በመሳሰሉት ኢትዮጵያ እና ኤርትራ አንድ ነበሩ። ኢትዮጵያ ያንን የኤርትራ አካባቢ ባለውን በሙሉ የምታስተዳድር ሀገር ነበረች። كانت لا توجد لها منافذ على البحر الأحمر من خلال الشاطئ الأريتري، من خلال ميناء عصب ومصوع. ስለዚህ ኢትዮጵያ በአሰብ በኩል በምጽዋ በኩል በሌሎችም ወደቦች በኩል የምትጠቀም ሀገር ነበረች። فبالتالي المرجعية التاريخية التي تستند عليها أثيوبيا هذه هي المرجعية التاريخية. ስለዚህ ኢትዮጵያ ታሪካዊ መመለሻ ታሪካዊ ዳራ ታሪካዊ የድርሻ ሁኔታዎች ነበሩኝ ብላ ስታነሳ ይሄንን መጥቀሷ ነው። بالنسبة للأطر القانونية واقعيا لا توجد أطر قانونية تشرع لأثيوبيا أنها تتواجد على البحر الأحمر سواء قوانين ነገር ግን ይላል የህጋዊ አግባብ በተመለከተ ህግ ተከትሎ ግን በመሄድ ጉዳይ ላይ በተመለከተ ኢትዮጵያን ወደ የባህር በር እንድታገኝ የሚያደርጋት የሆነ መስመር የለም። እንዳልኳችሁ ነው ግብፃዊ ስለሆነ አፉ ያላችሁ ተሰሙት። الدولية المنظمة لهذا الشأن أو حتى القوانين الإقليمية التي حاولت أن تنظم استقرار وأمن البحر الأحمر نظرا لما مر به البحر الأحمر من عوامل عدم الاستقرار وتهدد أمنه خلال الفترات الماضية منذ ما قبل الحرب العراقية الإيرانية وما حدث. ባለፈው የኢራቅ ጦርነት ጀምሮ ከዛም ሌሎችም በጣም ብዙ የዚህ አይነቱ የተለያዩ አካሄዶች በባህር በር ጉዳይ ጋር ተነስቶ የሚያመጡትን ችግሮች ለማስተካከል የተለያዩ ህግጋቶች ወጥተው ነበር፣ ግን ተግባራዊ ያልሆኑም ይላል ወይም ደግሞ ተፈጻሚነት አላገኙም። في البحر الأحمر من تلغيم الممر البلاحي أو حتى በተለይ የተለያዩ አካሎች በባህር በር ተጠቃሚ እንዲሆኑ የመስመር ጉዳዮች ላይ ለየት ያሉ ሁኔታዎች እንዲያገኙ ምናምን የሚፈቅዱ የተለያዩ አይነት ነገሮችን ለመስራት ሞክረው ነበር። وصولا إلى الحوثيين وما شاهدته منطقة جنوب البحر الأحمر وخليج ከዛ ግን አሁን ላይ የምናየውን ሌላው ቀርቶ እስከ ሁቲዎች ችግር የመጓጓዣን መንገድ እክል እስከ መፍጠር ምናምን የተከሰቱ የተለያዩ ችግሮችን ያስተናግድ ይዟል የባህር በር። عدم باب المندب من عدم الاستقرار وتهديد البلاد. طيب يعني ارجع ሌላው የሁቲዎች የባበል መንደብ ያለመረጋጋት ችግር ምናምን ይሄን ሁሉ የሚያነሱት ኢትዮጵያ ከመጣች የመረጋጋት ነገር አይፈጠርም ለማለት ነው። ግን አልተገናኝቶ ይባላል ፍየል ወዲያ ከዝምዝም ወዲህ ኢትዮጵያ በበር ወይም በየብሱ ላይ የማረጋጋት አካል ሆና ሶማሌ ሄዳ ሶማሌን ማረጋጋት ከቻለች በባህር ስትመጣ ማረጋጋት አይፈጠርም ወይ መረጋጋት አይፈጠርም ብሎ ወንጀል ኢትዮጵያ ላይ የሌለ ክስ ነው። ይሄ ማለት ቦታ የሌለው ክስ ነው። ثانيا الأطر القانونية اطلقت عدد استاذنك بس حضرتك اتفضل يا فندم. ይሄ የህግ አንዳንድ አግባቦችን በተመለከተ اطلقت عدد من المبادرات الإقليمية لتنظيم أمن الملاحة في البحر الأحمر من الدول وهنا أركز على ما بين قوسين الدول المشاطئة የባህር በር አካል የሆኑት ሀገሮች መካከል ይህንን የባህር በር ከማስጠበቅ አኳያ የተለያዩ አንዳንድ አደረጃጀቶች ተሞክረው ነበር። البحر الأحمر آخرها مبادرة جدة السعودية የመጨረሻው በሳውዲ የነበረው ኢኒሺዬቲቭ ነው ወይም ደግሞ ተነሳሽነት ነው በሳውዲ የተነሳና የዚህ አካባቢ አካላትን በማሰባሰብ አንድ ኮሚቴ መፍጠር ማለት تتعلق بالدول المشاطئة للبحر الأحمر لتنظيم وإدارة العلاقات المتعلقة باستقرار وتأمين البحر الأحمر. فإذا لا ይህንን የቀይ ባህር ወይም የባህርን በአጠቃላይ ደህንነት አስመልክቶ ማስተዳደር ማስተናበር ምናም የሚመለከታቸው አካሎች ብሎ አንድ የተመሰረተ ኃይል ነበር። أطر قانونية فأثيوبيا حتى أرجع تاني هذه الاتفاقية إنه منذ إطلاقها أثيوبيا اعترضت هذه الاتفاقية وأرادت أن تكون ضمن هذه الأطر. فبالتالي أثيوبيا ኢትዮጵያ ሌላው ቀርቶ
ሳውዲው የዚህ ፍላጎትና የቀይ ባህር አካባቢ ላይ የማስተናበር የማስተዳደር እና አካባቢውን የደህንነት ጉዳይ በመስራት ረገድ አባልሁን ብላ ጠይቃ ነበረ أو توجد لها من خلال هذه المرجعيات القانونية منفذ لتنفذ به ይሄ ሁሉ ግን የነበረው ህጋዊ በሆነ አግባብ ወደ ባህር በር የመምጣት ፍላጎቷን ለማረጋገጥ ነበር تتواجد في البحر الأحمر. طيب يا دكتور الآن إثيوبيا كما تراها هي مسألة وجود هكذا قالت إثيوبيا مسألة ነገር ግን ይለዋል አሁን ስማኝ ኢትዮጵያ እኮ ወደ ባህር በር መምጣት የህይወት ሞት ጥያቄ ነው ወይም የሞት ሽረት ጥያቄ ነው ብላለች لا وجودية بالطبع الحفاظ أو الذهاب إلى منفذ بحري على البحر الأحمر ያ ማለት ወደ ባህር በር መሄድና የባህር በር ማግኘት የሚባለው ነገር ለሷ ወሳኝ እንደሆነ ገልጻለች وإريتريا ترفض الآن ኤርትራ ደግሞ ይሄን ነገር አትቀበልም هل الأمر سيذهب إلى حرب እና ጉዳዩ ወደ ጦርነት ሊሄድ ይችላል ብለህ ታስባለህን أم لا ወይስ ነው وفي ذات الوقت ما المدى الذي يمكن أن تبلغه هذه الأزمة خاصة إذا በዛው እንደዛው ይህ የውጥረቱ ሂደት ወደ ምን ደረጃ ሊደርስ ይችላል تم استدعاء وسطاء كما طلبت إثيوبيا በተለይ ኢትዮጵያ ደግሞ አንዳንድ ሽምግልና እንዲገቡ የምትፈልጋቸው አካላት ወይ መሐከለኛነትን ወስደው በማደራደር እንዲሰሩ አንዳንድ አገራቶች ጋር ጥሪ ያደረገች ነው ኢትዮጵያ بوسطاء وضمانات أوروبية وأمريكية وأفريقية كذلك ኢትዮጵያ አሜሪካኖችም አውሮፓ ህብረትም አፍሪካ ህብረትም የመሳሰሉት ጉዳዮች ጣልቃ ገብተው አንድ መፍትሄ እንዲያመጡ ጥያቄ ያቀረበችበት ያለችበት ሁኔታ አለ ስለዚህ ኢትዮጵያ ህጋዊ አግባብን ይዛ በተለያየ መልኩ እየተንቀሳቀሰች መሆኑን ኢቭን እነዚህም እየመሰከሩላት ነው ማለት ነው طيب خلينا أتكلم في هذه النقطة من جزئيتين. በዚህ ጉዳይ ላይ ከሁለት አቅጣጫዎች እንድናገር ፍቀድልኝ الجزئية الأولى عامل الاستقرار في منطقة الشرق والقرن الأفريقي نظرا لأهميتها الاستراتيجية في هذه المنطقة هذه واحدة. ثانيا አንደኛውና የመጀመሪያው የዚህ አካባቢ የመካከለኛው ምስራቅ የአፍሪካ ቀንድ እና የቀይ ባህር የመሳሰሉት አካባቢዎች መረጋጋት የሚባል ነገር አለ የደህንነት ጉዳይ ምናምን ስትራቴጂ አለ قيمة أثيوبيا كدولة قومية أو دولة ذات حيثية ولها مكانتها في منطقة الشرق والقرن الأفريقي يهم دول كبرى فبالتالي يا كبابيو የመረጋጋት ጉዳይ ላይ የደህንነት ጉዳይ ላይ ያላት ዋጋ በዓለም አቀፍ ማህበረሰብ ደረጃ ትልቅ ዋጋ የሚሰጠው ነው ይሄንን በደንብ ስሙልኝ ይሄንን ምስክርነት የሰጠው ማን ነው ግብጻዊ ነው ኢትዮጵያ ያላት የዓለም አቀፉ ማህበረሰብ ጋር ያላት ዋጋ እና የግብጹ ጋር ያላት ዋጋ ተለያየ ማለት ነው እዚህ ጋር المصري العبيط يقول أن وجود أو تواجد إثيوبيا في المنفذ البحري يهدد أمن المنطقة بينما يرى بشهادة البصري نفسه أن إثيوبيا تواجدها في هذه المنطقة ثقل أمني كبير يمت بالصلة في حفظ الأمن عند الدول الأقوياء ስለዚህ በታላላቅ ሀገራት የተመሰከረላት የሆነች ኢትዮጵያ ያላት ሚዛን ያላት ቦታ ያላት ትልቅነት እዚያ አካባቢ ደህንነትን በማምጣት ረገድ ትልቅ ሚዛን እንደሆነች ያምናል ይላል وشهد شاهد من أهلها إلى القرآن كراسوا كبيتسبوا አንዱ መሰከረባት ይላል የዮሴፍ ሚስት ምን የዮሴፍ ተላካፊ የሆነችው ሴት የፈርዖኑ ወይም ደግሞ የዛኔ የነበረው ንጉስ ስትከስ ጊዜ ከቤቷ አንድ ሰው ምስክር ሰጠባት የሚለውን ነገር ሲገልጽልን المسعى الأثيوبي نوعا ما يجد نوعا من القبول والدعم من بعض القوى الدولية ስለዚህ የኢትዮጵያው አካል በዚህ በሚሄድበት ሂደት በጣም ታላላቅ ከሆኑ ሀገራቶች እና የዓለም አቀፉ ሀያላን ሀገራት ድጋፍ እንደሚያገኝ ይታሰባል
لهذا تجري يعني بعض القوى الضعيفة مثل مصر وإريتريا والصومال والعبطيين حتى يعرقلوا هذا المسار إهنن يأتوبيان من البات يعلم أكف مهبرسب لالات يأتوبيان ميزان إذا أكابي يميزان مدفات قد إلي عند أكال لتون لدشلالك يدن النتو قد إلي استواسعو لينورات يشلال بلو ياسوات إثيوبيا اندات متى لماش مدمد كذيو يترالو مكنيات يعلم أكف مهبرسب ادلون كاغينيه ادل لسطات እንደሚችል ይገምታሉና ማለት